ሰላም ጤና ይስጥልን። እንዴት ናችሁ? ኖላዊ ድራማ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ቆያችሁ? እንግዲህ ሀና በጣም በመናደድ ሉሊትን ሄዳ እንግዲህ እናቴን እንዴት እንደዚህ ታረጊያታለሽ? እንዴት የ2 ዓመት የኮንትራት ፊርማ ታስፈርሚያታለሽ? በማለት እንግዲህ ሄዳ ለእናቷ እንግዲህ ጥብቅና ቆማለች ማለት ነው። ስለዚህ ሀና እንግዲህ ሄዳ እንዴት እናቴ ላይ ያረግሽው በደል አይበቃሽም ወይ? እናቴን እኔን ተጠቅመሽ እንግዲህ እናቴን እያሰቃይሻት ነው፣ እናቴን እየተበቀልሻት ነው፣ እየጨቆንሻት ነው በማለት እንግዲህ የተናገረቻት ነው። ሉሊትም ደግሞ እንግዲህ የድርጅቱ በኃላፊ አድርጎ አለቋ ስለቀጠራት አንቺ የጽዳት ሰራተኛ ነሽ፣ ስለዚህ ምንም አይመለከትሽም፣ እኔን ልታስፈራረኝም አትችም በማለት እንግዲህ በሚያስጠላ በሚደብር ሁኔታ እንግዲህ ልታንገራግራት ትችላለች ማለት ነው። በዚህ ማለት እንግዲህ አንቺ ነሽ ወጥመዱ ላይ የምትገቢው፣ ራስሽ ነሽ እንግዲህ ያለቅሽም እያለቻት ነው ማለት ነው። እንግዲህ በዚህ ማለት ሉሊት በጣም ተናዳ ተነስታ እንግዲህ ሀናን ልትመታት ሩጣት ትይዛታለች ማለት ነው። እንግዲህ ሀናም ልቀቂኝ እያለቻት ነው ማለት ነው። ስለዚህ ሉሊትም እንግዲህ አንቺ ለእናትሽ አትሆኝም፣ አንቺም ለራስሽ የማትሆኝ ሰው ነሽ አይደለም ለእናትሽ በማለት እንግዲህ እያንገረገረቻት ነው ማለት ነው። እንግዲህ በዚህም መሀል ደግሞ ሁለተኛ ከዚህ ቢሮ እንዳትመጪ፣ አርፈሽ ስራሽን ስሪ፣ አንቺ ሰራተኛ የጽዳት ሰራተኛ ነሽ እያለች እንግዲህ ልታጣጥላት ሞክራለች ማለት ነው። ሀኒም እንግዲህ እኔ አቅሜን አሳይሻል ብላ አንቺ የምጠቃ ሰው አይደለሁም፣ እናቴን እንዲህ አበሳጭተሽ አትቀሪም ብላ ዝታባት ሄዳለች ማለት ነው። ሉሊትን የሚደብረው ነገር እንግዲህ እየሳቀችና ሰዎችን እየገለመጠች ስራዋን በአግባቡ በጭራሽ እየተወጣች አይደለም ማለት ነው። አቶ መዘክርም እንግዲህ እሷን እንዴት መርጠው እዛ ላይ እንዳስቀምጧት በጣም የሚገርም ነው ማለት ነው። እንግዲህ እዚህ ላይ ደግሞ ጆሮ እና ተምቹ እንግዲህ ክላስ ቁጭ ብለዋን ማለት ነው። እዚህ ላይ ደግሞ እንግዲህ ተምቹና ጆሮ ክላስ ቁጭ ብለው እየተጨነቁ ከሰው ጋር ተጣልተው እንግዲህ የማይመታ ቦታ ላይ መተውት እንግዲህ በጣም ተጨንቀዋል ማለት ነው። ተጨንቀው ክላሳቸው ተደብቀው ባሉበት ሰዓት ቤላ እንግዲህ ድንገት አንኳኩቶ ይመጣል ማለት ነው። እነሱም ያንን ሰው ሂደህ አረጋግጥልን ደህና ነው ወይ በሰላም ነው ወይ አሁን ላይ ብሎ ለመጠየቅ ነበር የላኩት ማለት ነው። እሱም መጥቶ ሆስፒታል እንደገባና ደህናም እንደሆነ ያን ያህል እንዳልተጎዳም ይነግራቸዋል ማለት ነው። እንግዲህ እናንተ እንዴት እንደዚህ ታደርጋላችሁ በማለት እነሱንም ሊቆጣቸው ችሏል ማለት ነው። ጆሮም እንግዲህ በጣም ደንግጦ ስለነበረ እንዴት ደህና ነው ወይ በማለት እንግዲህ እየጠየቁት ነው ማለት ነው። ቤላም እንግዲህ ደህና እንደሆነ ነግሯቸዋል ማለት ነው። እንግዲህ ተምቹም በጣም የተናደደው ነገር ምንድነው ህግ ካወቀብን ሌላ ችግር ይደርስብናል የሚል ፍራቻ ስላላቸው ነው ማለት ነው። እንግዲህ በዚህ መሀል ሰውየው ወድቄ ነው እንጂ ተመትቼ አይደለም በማለት እንግዲህ እነሱን አሳልፎ ሊሰጣቸው አልፈለገም ማለት ነው። ሳሚም እንግዲህ ልጁም ሳሚ ነው ምንም ነገር አልመቱኝም፣ እነሱ ምንም አላደረጉኝም፣ ወድቄ ነው ብሎ እንግዲህ ቃሉን ሰጥቶላቸዋል። እንግዲህ ይሄንን እነሱ ፍራቻ ፈርተዋል ማለት ነው። ለምን ለነሱ እንዲህ ሊማገተላቸው እንደቻለ ሌላ ያሰበው ነገር አለ ማለት ነው። ከዛ ውጪ የሆነ ነገር ባያስብ ሊያሳስረን ይችል ነበር ይላል ማለት ነው። ቤላም እንግዲህ አብረው ብዙ ነገር ስላሳልፈው አሳልፎ ሊሰጣቸው ስላልፈለገ ይሆናል ይላቸዋል ማለት ነው። ለእናንተ በማዘን ነው ይላቸዋል። ነገር ግን ይሄንን ነገር ግን አልተዋጠላቸውም። ምክንያቱም እሱን ራሱ እነሱን ለመጉዳት በጣም ቆርጦ የተነሳ ሰው ነበረ ማለት ነው። ስለሆነ እሱን ለኛ አዝኖ አይደለም፣ ያቀደልን ነገር ይኖራል፣ መጠርጠር አለብን እያሉ ነው ማለት ነው። እንግዲህ ተምቹም ይህንን ነገር መቀበል እንደማይችልና ከአሁን በኋላ መጠንቀቅ እንዳለበትም ነው እንግዲህ ለራሱ የወሰነው ነገር። በእንደዚህ ነገር እንግዲህ ተምቹ እንግዲህ ለኛ ያስባል ብዬ እኔ ለኛ ያዝናል ብዬ አረራም። ስለዚህ እኔ መስሜ ጥጥ ነው አልሰማም ይላል ማለት ነው። ቤላም እንግዲህ ወታችሁ ተዝናኑ፣ ግን ዋናው ነገር እሱ ዋናው ነገር መትረፉ እንደሆነ ይነግራቸዋል ማለት ነው። ተምቹ ግን እኔ ከዚህ የትም ንቅንቅ አልልም፣ ምክንያቱን ማወቅ አለብኝ ይለዋል ማለት ነው። እንግዲህ ጆሮም
በራብ ማለቅ የለብንም፣ ይሄን ያህል ወንድ ልጅ መፍራት የለብንም ብሎ እንግዲህ ሌላዋንም ማለት ነው ቤላም ጥሏቸው ይሄዳል ማለት ነው። እንግዲህ ተምቹም አሁን ላይ በጣም ፈርቷል። እንግዲህ በህልሜም በውኔም ይመጣብኛል እያለ ነው ያለው። ይሄን ያህል ነው እንግዲህ የፈራው ምሳሚን። ምክንያቱም አንድ ሰው ወደ ህግ ይቅረብ ሲባል አይ ህግ እንዲቀርብልኝ ወደ ህግም እንዲቀርብ አልፈልግም ካለ እራሱ የሆነ ያቀደ ነገር አለ ማለት ነው። እንግዲህ ተምቹም ይሄ ነገር ነው ያስፈራው ማለት ነው። እንግዲህ ጆሮም አንተ ፈሪ ነህ በማለት እንግዲህ ጆሮን በመስደብ እንግዲህ ተምቹን በመስደብ እንግዲህ ጥሎት ይወጣል ማለት ነው። እንግዲህ አንተ ሳትሆን እኔ ነኝ ተጠያቂ፣ እኔ ነኝ የጎዳሁት እያለ ነው ማለት ነው። በዚህ ማለት እንግዲህ ተምቹ ክላስ የትም አልሄድም በማለት እንግዲህ ቁጭ ብሎ ክላሱ ላይ እየጠበቀ ነው ማለት ነው። የትም እንግዲህ አልሄድም እያለ ነው ማለት ነው። እዚህ ላይ ደግሞ ምናሴ የሚወዳት ልጅ እንግዲህ እና ጓደኛዋ ጸጉሯን እያስተካከለችላት ነው ማለት ነው። እየተስተካከለች ነው። በዚህ ማለት እንግዲህ ምርጥ አድርጋ አስተካክላታለች ማለት ነው። እዚህ ላይ እንግዲህ ምናሴ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ነገር ግን ተቃራኒ ደግሞ የምትወደው ጓደኛው ናት ማለት ነው። ምናሴን የምትወደው በዚህም ማለት ምናሴ በጣም እየተጎዳ ነው ያለው። ጓደኛዋ በጣም እየተጫወተችባቸው ነው ማለት ነው። አብረው እንዲሆኑ ምናምን ስለማትፈልግ ቤትም አትንጣ፣ እንደዚህም አታደርግ፣ አትከታተለን እያለችው ነው ማለት ነው። እንግዲህ ትንሱም እንግዲህ እኔ በጣም ራሴ ደህና ነኝ፣ በሀሳብ እንደ መጨናነቄ ግን ምንም አልሞትኩም፣ ደህና ነኝ እያለች ነው ማለት ነው። ትሁትም እንግዲህ ምንም አትጨናነቂ እያለቻት ነው። ነገር ግን ትንሱ የሚያስጨንቃት ነገር ምንድን ነው? ትሁት ጋር ስለምትኖር የትሁትን ሁሉን ነገር እያጠፋፋሁ እኔ ስራ ወይ አልሰራ የሆነ ነገር ገቢ የለኝም፣ ስለዚህ ያ ነገር አስጨንቆኛል እያለች ነው ማለት ነው። እንግዲህ ትንሱም በጣም ይወዳታልኝ፣ በጣም ይወዳታል ምናሴ፣ በጣም ያፈቅራታል። ነገር ግን እዚህ ላይ ትሁት ስለምትወደው ምናሴን ጭራሽ እንዲገናኙም ሆነ አብረው እንዲሆኑ ወይም ደግሞ ፍቅራቸውን እንትን እንዲሉ ምናምን እንዲያስቀጥሉ አትፈልግም ማለት ነው። እንግዲህ እዚህ ላይ ግን ትንሱ ግን ለትሁት በጣም ነው ቦታ ያላት፣ በጣም ነው የምትወዳት ማለት ነው። እንግዲህ በዚህም መሀል ትንሱ ግን ለትሁት በጣም ነው የምታዝንላት፣ በጣም ነው የምታስብላት ማለት ነው።